ውዶች 10 ደቂቃ 15 ደቂቃ ቪዲዮ እስከ መጨረሻ ካላያችሁ ለእናንተ ግፍ ነው። ለምን ካላችሁ ላይፍ ላይ ሂደን ሰው 40 ደቂቃ 50 ደቂቃ ተቀምጦ ነው የምንወጣው። ላይፍ ላይ 40 ደቂቃ 50 ደቂቃ ተቀምጠን ስንወጣ እናንተ እዚች ጋር 13 ደቂቃ ቪዲዮ 15 ደቂቃ ቪዲዮ እስከ መጨረሻ ካላያችሁ ለእናንተ ግፍ ነው። የምሬ ነው የምላችሁ እና ማንም አይም ብላችሁ ኮሜንት አስቀምጣችሁ ማውጣት የለባችሁ። እንደ ራሳችሁ አስቡ እና እስከ መጨረሻ እንተጋገዝ፣ ቤተሰብ እንተጋገዝ እና እስከ መጨረሻ ሰው ሰው እሷ አታይም አትበሉ በቃ እና ለእናንተ ግፍ ነው ብያችኋለሁ። በዚህ ሰዓት አዲሶቹ ቋንቋ ማያውቆቹ አዲስ የሆናችሁ በጣም እንግዲህ ጥንቃቄ ያስፈልጋል። እንደ ማንኛውም ሰው ዞር እያልኩኝ እያገኘሁ ቪዲዮ ነው። ሰላም ውድ የቻናል ቤተሰቦቼ እንዴት ናቸው? ደህና ናቸው ወይ? ይሄን ቪዲዮ እስከ መጨረሻ አዳምጡ፣ ትምህርትም ይሆናላችኋል ለእናንተ። እንደ ማንኛውም ሰው እያገኘሁ ቪዲዮ እንግዲህ ለእናንተ ላጋራችሁ ብዬ ነው እየመጣሁ። በዚህ ሰዓት ያው አንዳንዴ በተግባር እመጣለሁ፣ አንዳንዴ ደግሞ በዚህ መልኩም እመጣለሁ ማለት ነው ሳይመች ሲቀር እና አዲስ የሚመጡ ልጆቹ ማለት የፈለኩኝ ምንድን ነው ሴትዮዋ አንድ ልጅ በሶሻል ሚዲያ ላይ በጡት ካንሰር ነበረ ተያዘችው። እሱ ውስጥ ምንድን ነው ብሎ ሲጠይቋት ሴትዮዋ እየሰጠችው ጡት ማጃ ነበረ እያደረግኩኝ ከዛ በኋላ ጡቴም ህመም ጀመረ እያለች ነበረና አሁን ጊዜ እንግዲህ ወተን ለመግዛትም ለኛ በጣም ይከብዳል። ለዛ ሲሆን ደግሞ ሳይ ማለት ለኛ ሲጠፋ ደግሞ እነሱ ሲሰጡም መጠቀማችን ደግሞ አይቀርም እና ዞሮ የሚቆዩቹ አይደለም አዲሶቹ ናቸው እንደዚህ የምንጠቀም ማለት ነውና ወዶቼ እንግዲህ ያው አዲስ የሆኑ ልጆቹ በጣም እንግዲህ ጥንቃቄ ያስፈልጋል። ሴትዮዋ በተለይ ጡት ማጃ የሚባልና በጣም ከባድ ነው። የሰው ጡት ማጃ በጣም ከባድ ነውና እሱ ምንድነው ልጅቷ ሐኪም ቤት ሄዳ ሐኪሞቹ ምንድነው የተጠቀምሽው እና ብሎ ሲጠይቃት እንደዚህ ብላ ነበር ማለት የመለሰችው። መልሱ እንደዛ ስትመልስ እንደዚህ አይነቶቹ እንዳትጠቀሙ የሰው ነገር እንዳትጠቀሙ እያለ ያው ቲክታክ የሚጠቀሙት ዞሮ ካያችሁ ትሰማላችሁና የሰው ነገር ጡት ማጃ መጠቀም የለባችሁም እንዳትጠቀሙ። አዲስ የሆኑ ልጆች ናቸው እንደዚህ የሚጠቀሙ። ብዙዎቹ ያው የቆዩ እንኳን የሚያውቁ ብዙ አይጠቀሙም። ዞሮ እንግዲህ እኛ ስለማንወጣ ሲጠፋ ያው እንጠቀማለን ግን ማለት ነው ውድ ቤተሰቦቼ የሰው ነገር የሰው ስለሆነ ጥሩ አይደለም እና እሱ ነው። ጡት ማጃ እንደዚህ ስፖንጅ ጡት ማጃ አትጠቀሙ። ስፖንጅ ጡት ማጃ በጣም አስቸጋሪ ነው። በጣም ጡት ይጎዳል። እንደገና ደግሞ ጡት ማጃ አርጋችሁ አትተኙ ማለት ጡት ማጃ አርጋችሁ አትተኙ ማለት አሁን ለኔም ተመችቶ አይደለም ግን እድሜ በዩቲዩብ ምክንያት በዩቲዩብ ያሉ ልጆቹ ሲያወሩ ሰምቼ እንደዚህ እንግዲህ አጠቃላይ ባላወጣ ከኋላ ፈትቼ በነጻነት እተኛለሁ ማለት ነው። እና እናንተም እንደዚህ ተጠቀሙ። ጡት ማጃ በጡት ማጃ እንዳታደርጉ። እንደው ቀንም ባላደርግም ጥሩ ነበር፣ ደስ ይላል። ታውቃላችሁ ያለ ጡት ማጃ ስትሰሩ ራሱ ነጻነት አለ። ግን ያው ታውቃላችሁ እዚህ ጋር ደግሞ አይወድም ጡት ማጃ ካላረገ እኔ እንኳን ልጅቷ አንድ ቀን እንደዚህ ሳላረግ ማለት ልብስ አያስታውቅም ነበርና ልብስ ለብሼ ማለት አለ የሆነ ወፍራም ልብስ ለበስኩኝ ምንም አይታወቅም። ከዛ ልጅቷ ናት እንደው ለእናትየው ነገረችው እና የሰው ቤት ስለሆነ አይመችም። ጡት ማጃ በጣም ይጎዳናል። ለምን ካላችሁ በጡት ማጃ አድርገን ስተኛ 24 ሰዓት በጡት ማጃ ላይ ጡት ከሆነ ያማል፣ በጣም ያማል። ዞሮ ደግሞ የሰው ነገር ደግሞ ጥሩ አይደለም።
ባለፈውም ደግሞ እንዳወራው ጽዳት ስናጸዳ ጌታን ዛሬ ማለት ነው ይሄ በዚህ ሳምንት በዚህ 15 ቀን ውስጥ በጣም ዝናብ ዘንቦ ነበርና ቤቱ አጠቃላይ ጠቋቁር ሆኗል። የበሩ የማስታወቱ ምናምን አጠቃላይ በጣም ጠቁሮ ነው አፍኗል ማለት ነው። ሲያፍን ሴትዮዋ ምንድን አለችው? በረኪና እርሽ ስትለኝ በረኪና እንትን ያልኩኝ ነበር እርሽቼ ጨረስኩኝ። ከዛ ዞረብኝ፣ እኔ ራሱ ዞርኩኝ ማለት ነው። እና አይኔን ዙርት አለኝ። በቃ አለ አይደል በጣም አፈነኝና ወይኔ ጉዴ አልኩኝ። በቃ አለ አይደል እና አንድ መስቶት አይደለም ዙሬ መስቶቶችን ሁሉም ቦታ የኢዜ እቃ ነበርና በሱ እንትን አድርጌ የርሻው ነበር። አሁን ደግሞ እንደ እንትን በቃ እንዳትጠቀሙ፣ በተለይ በረኪና የሚባለው ነገር እንዳትጠቀሙ። ሽንት ቤት አጥባችሁ ወዲያው የወጣችሁ በክርሲው ላይ ደፍታችሁ እንደገና ደግሞ ያለ በረኪና ድብን አድርጋችሁ ኖርማል ሳሙና በሳምንት አንዴ ድብን አድርጋችሁ ሽንት ቤቱን እቃ አውጥታችሁ ሳምንት አንዴ ማለት ነው። ከዛ በኖርማል ሳሙና አጥባችሁ ከዛ በኋላ ምን ታደርጋላችሁ? ስትወጡ ይሄ የቱቦ ምኑ እንዳይሸት ስትወጡ በቱቦ ላይ እና በክርሲው ላይ ደፍታችሁ በሩ ዘግታችሁ ትወጣላችሁ ያሉ እያወሩ ነበረ በቲክታክ ላይ ማለት ነው። እና ታዋቂዎቹ እና እንደዚህ ሰምቼ በጣም እኔ ራሱ በጣም ተሰማኝ። ዛሬ እንደዚህ የእርሻው እንደሞ ሽታ የወሰድኩኝ ውዬ ሲሰማ ደግሞ በጣም እኔ ራሱ ባልሰማ ይሻል ነበር፣ ባልሰማ ማለት ነው። እና ሐኪሙ ደግሞ ምንድን ነው ብለው ልጅቷን ሲጠይቅ ምንድን ነው የምትጠቀሚ ስል እንደዚህ በረኪና አንዳንድ ነገሮችን እየተጠቀመ ነው ማጥበው ስል በረኪና እንዳትጠቀሚ፣ እንደገና ደግሞ ይሄ በረኪና ሽታ ይሄ ዲቶል ሽታ ሄዶ ልባችን ይጎዳል፣ ልብ ካንሰር ያደርጋል፣ ደግሞ ሳምባ ውስጥ ይገባል ያለ ሐኪሙ ነግሮ የነበረው ልጅቷ መታ ገስት ላይ ገብታ እያወራች ነበርና በጣም እኔ የራሴ ነው የተሰማኝ ጋይስ፣ የራሴ ነው የተሰማኝ። በቃ አሁን ዛሬ ያደረግኩ ነገር ነው የተሰማኝ። ለምን ካላችሁ ይሄን ሁሉም ማስታወቶቹ የረሻው በቃ ሽታው አጠቃላይ እኔ ነኝ የወሰድኩኝ። ጠጣው ማለት ትችላላችሁ። ግን አሁን ጌታ ምስክሬ ከዚህ በኋላ እርሽ ብትለኝ ምንም ብትለኝ በረኪናው ብነካም እንዳወሩ ሲወጣ ክርሲው ላይ ደፍቼ ክርሲው ላይ ደፍቼ በሩን ዘግቼ እወጣለሁ እንጂ ከዚህ በኋላ እኛ አሁን እጃችን ብቻ ነው የምንጨናነቀው። እጃችን ብቻ በቃ ይጎዳል ብለን በበረኪና እጃችን ይጎዳል ብለን እጅ ብቻ ነው የምናስበው። ግን ብዙ ነገር ውስጥ ገብቶ ብዙ ነገር ነው የሚጎዳው። ለምን ካላችሁ የልብ ካንሰር ያድርግ፣ በሳምባ ውስጥ ይገባል፣ ብዙ ነገር አለ እና ይሄ እኛ የምንሰራው ነገር ምንም ነገር አይጠቅምም። አሁን ባይታወቅም በኋላ ይታወቃልና እኔ የባለፈው ቪዲዮ ሰርቼ ነበር ጋይስ፣ ግን የዛሬ የተለያየ ነው እና ምን ማለት ፈልጌ ነው ይሄ ሁሉ እሷ ልጅቷ ገዝታ ገብታ የምታወራው ሐኪሙ ያለው ነገር ነው እያወራች የነበረው እና ካንሰር ይገለጣል፣ ሳምባ ውስጥ ይገባል፣ እንደገና ደግሞ ልብ ካንሰር፣ ሳምባ አለ አይደል ብዙ ነገር አለ እና በበረኪና በብዛት እንዳትጠቀሙ ያለ ብሎ ነው አወራኝ ስትል ልጅቷ። እኔ የራሴ ነው የተሰማኝ። ባልሰማስ ያልኩኝ ነበረ፣ ባልሰማስ በቃ ያልኩኝ በጣም የተሰማኝ ነበርና በጣም ከባድ ነው። ያው ምን ታረጋላችሁ? ያው ያለፈው ያልፏል። እኛው ደግሞ ወደፊት ጥንቃቄ መውሰድ አለብንና እንደው ርሽ ብትለኝ ከዚህ በኋላ ራሷ ትርሻል፣ ራሷ ማለት ነው። የምር ነው የምላችሁ ራሷ ትርሽ። እሷ እኮ አትወድም ሲጀምር። እሷ ካለ ውስጥ በረኪና ትንሽ የካረቀች ትጫዋለች፣ ግን ሰው ርሽ ትላለች። የሰው ምንም አይታወቅም፣ ለራሷ ግን አይሆንላችሁ። በዛ ላይ ደግሞ
ምግብ ብሉ። ምግብ ማብላት አለባችሁ። ውሃ በደንብ መጠጣት አለባችሁ። ውሃ ጠጡ። ምግብ ብሉ። ለምን ካላችሁ ይሄ ፎክ ምኑ ብሉ። እነሱ ሲጀመር እኛ ስብላ አይወዱ። ግን እናንተ እንግዲህ ማብላት አለባችሁ። ምንም ይሁን ካሜራም ይሁን ምንም ማብላት አለባችሁ። ፎክ ነገር ብሉ። እየበላችሁ ስሩ። አሁን እኛ ቤት ይበላሻል፣ ግን ሰው ሲበላ አይወዱም። የምር ነው የምላችሁ፣ ይበላሻል። በካሜራ ፊት ለፊት ነው የሚያደርጉ። ደግሞ ፎክ ከገዙ በካሜራ ፊት ለፊት ይሆን አለበት። ለምን ማን በላ ማን አልበላም ልጆቹ ለማየት ፈልጎ ማለት ነው። እና ልጆቹ አልበላም ስለሚሉ ብሉ በሰዓታቸው ብሎ ሰዓታቸው ሰጥቶ ከዛ ካሜራ ጠቅሞ የሚቀመጠው ይቀመጣ። ምን አገባኝ? እኔ የፈለግከው ነገር ወስጄ እበላለሁ። እናንተም እንደዛ አድርጉ። የበላችሁ ማስራት አለባችሁ። መቼም እነሱ አይወዱም፣ ሲበላ አይወዱም፣ ግን ማብላት ግድ ነው። ሰው ልጅ ሳልበላ አይሰራ እና የበላችሁ ቤተሰብ የተጠቀማችሁ እና ሌላ ነገር ምንድነው እንደዚህ ሽታ ያለው ነገር እኔን የሚከሩኝ እንጂ እኔን የሚከሩ እናንተ የምር ነው የምላችሁ፣ እኔን የሚከሩ እና ከዚህ በኋላ እኔ የምር ነው የምላችሁ አልኳችሁ እኮ ይሄ ሰሞኑ 15 ቀን ሆኖ አልፏል። በጣም ዝናብ ስለነበረ ቤቱ አጠቃላይ ማስቶቶቹ አጠገቡ አጠቃላይ ጠቃቁር ሆኗል። አፍኗል ማለት አሊያ ውጪ በጣም ብርድ ከሆነ የቤት ውስጥ የሆነ አሊያ በቃ ጠቃቁሮች ናቸው ያለው። ይሄ 3ኛ 4ኛ ጊዜ ነው ደግሞ ሽንት ቤቱም እንደዛ ከላይ በግርግዳው አጠቃላይ ጠቃቁር ነው። ይሄ ጠቃቁሩ በረኪና እንትን ካላረገ አይለቅም እና በበረኪና ነው የሚለቀው። እና የኢዜ እቃ ሙልት አድርጌ በረኪናው እያረሻው ዛሬ ዋልኩ። የምሬ ነው የምላችሁ። እኔም እንደጠጣው ነው የሰማኝ፣ እንደጠጣው ግን እግዚአብሔር ያውቃል አላቅም። ግን እናንተን ተጠንቀቁ፣ መጠንቀቅ አለባችሁ። እና ከዚህ በኋላ አነካም ብዬ ቃል ገብቻለሁ ስላቸው አነካም በረኪና ሳይሆን ስራችን ነው፣ ግድ ነው። ግን እንደዚህ እርሽ የምትለው ነገር አላረሳም፣ መርሸት አልፈልግ ነው ምላት እና የምሬ ነው የምላችሁ። እነሱ ራሳቸውን ጠብቆ ምን እንደሚያደርጉ ታውቃላችሁ? በር ይዘጋሉ እንዳይገባ። እነሱ አንድ ክላስ ይገቡና በር ይዘጋሉ። እኔ ደግሞ እርሻለሁ። እችኛው እኔ ሰው አይደለሁም ለነሱ። እኔም ተራችሁ እስኪ ከዚህ በኋላ እናያለን ያልኩኝ ነውና ውድ ቤተሰቦቼ ራሳቸውን ጠብቁ። እኔን እንግዲህ ዛሬ አልተመቸኝ ስላለኝ በዚህ ሰዓት ነበር የመጣው። ላይክ ማድረጉን እንዳትረሱ ውዶቼ። ሌላው ደግሞ እስከ መጨረሻው ፕሊዝ ስወዳችሁ እኔ አንዳንድ ቤት በጣም ቆይቼ ነው የምወጣው። እናንተ 15 ደቂቃ 10 ደቂቃ ቪዲዮ ጨርሳችሁ ካያችሁ እውነት ለምን ካላችሁ እኔ አላየም፣ ግን ሚያይ አለ። እኔ ስለማላይ ኮሜንት አስቀምጣችሁ እናትቱ ፕሊዝ ወዳችሁና ከቻላችሁ 2 ቻና ያላችሁ በ2 ብታዩልኝ ታግዛላችሁ። በ2 የሚያያችሁ ቤት ደግሞ እቆያለሁ። አሁንም አንዳንድ ቤት የሚቆዮቹ በ2 ዘይሩኝ ፕሊዝ ወዳችሁና እግዚአብሔር በሰላም እያመጣኝ በሰላም ሀገራችን ያብቃን። አሜን በሉ። ሀገራችን ያብቃን እና መልካም ሌሊት ይሁንላችሁ ውድ ቤተሰቦቼ። እንግዳ ስለነበረ ቀን ላይም ቪዲዮ መስራት አልቻልኩም፣ ማታም እንደዚህ አልቻልኩም እና ነገ ደግሞ ምን መለቀቅ አለብኝ ብዬ በዚህ ሰዓት በእንቅልፌ ሰዓት በቃ ማብራት ማብርቼ ምን ብዬም በተግባር ለእናንተ ጋር ለማውራትም እንደዛ ባወራ ደስ ነው የሚለኝ፣ ግን ትንሽ አልተመቸኝም። ለዛ ነው ደግሞ ድካም ላይ ነኝ። ለዛ ስለሆነ ጋዳሚ ብዬ እናንተ ጋር ካወራው ምን አለ ብዬ ነው ውዶቼ። በጣም ነው የምወዳቸው፣ ውድድ ነው ማድረጋቸው። ሁላችሁም ደግሞ እንደ ራሳችሁ አስባችሁ እቺን ቪዲዮ 13 ደቂቃ ቪዲዮ እስከ መጨረሻ ዘይሩኝ። በጣም ነው የምወዳችሁ። መቼም ላይፍ ላይ ሰው ሄዶ 10 ደቂቃ አይቀመጥም።
12 ደቂቃ አይቀመጥም። 20 ደቂቃ ያንሳል ያለ ነው የሚቀመጠው። 40 ደቂቃ 30 ደቂቃ ስንቀመጥ እናንተ ደግሞ እቺን 15 ደቂቃ ቪዲዮ 10 ደቂቃ ቪዲዮ እስከ መጨረሻ ካላያችሁ ለእናንተ ግፍ ነው። የምሬ ነው የምላችሁ። በቃ ግፍ ነው አልኳችሁ እና እቺን ቪዲዮ እስከ መጨረሻ